አይነት ያደጋ ጊዜ ተጠሪነትሽ ቀደመ። ናሆም በደንብ ልክ ነው። አንተ እየተበቀልከው ነው። በቀል? እኔ አንተ አይደለሁም የናሆም ነኝ። ይሄ ደግሞ የማይቀየር ሀቅ ነው። ያንተ መሆን ብችል ኖሮ ከድሮ መቀበል ነበር። ግን አንድ እውነት ልንገርህ፣ ሁሌም ቢሆን የናሆም ነኝ ብለሽ ልትፎክሪብኝ ነው። አይንህን ከናሆም ላይ አንሳ። እኔም አንድ እውነት ልንገርሽ፣ የአባቴን ገዳይ እስካላገኘው ድረስ ማንንም ሰው አልተውም። ናሆምን ማሰቃየት ግን ይጸጽታል፣ እንዳትረሳው። የአባቴን ዋጋ ስላላወቃችሁት። ዳግም ክስ መሰረተ። ናሆምን እጠረጥረዋለሁ፣ የአባቴ ገዳይ ናሆም ነው አለ። በሌላ በኩልም እንግዲህ ኤርሚያስ ደውሎ አባትህ የሞተበትን ቀብሩን እኔ ያሳያለሁ ብሎታል። ከዛም እንግዲህ ፖሊሶቹም ደውለው ደግሞ ለምንድነው እኔ ክስ ጀምሬያለሁ ወይም ደግሞ ምስረታ ጀምሬያለሁ ብለህ ስትናገር ከቤት ውስጥ የደነገጠ አለ ወይ ብሎ ጠይቆታል። እንግዲህ ሳጅንም ከዛም ሳጅንን እንደዛ ብሎ ሲጠይቀው ዳግምም ደግሞ እኔ እንኳን ልብ ብዬ አላስተዋልኩትም እንጂ እኔ ለራሴ በጣም ሌላ ውስጥ ነው ያለሁት። ግን የእውነት ሬሳው ግን አባቴ ነው አይደል ሳጅን? ምንድነው እንዴት ነው ግን ማድረግ ያለብኝ? እንዴት አጠረጥርም? ቆይ ለምን አጠረጥርም? አባትህን የሚጠላው አለ ወይ ሲለው አባቴን የሚጠላውማ ወንድሜ ይጠላዋል ብሏል ማለት ነው። ከዛም እንግዲህ ነኤሚንም ደግሞ ብድግ አድርጋ አባዬ ውሸት ነው አይደለ? ይህ ነገር ትክክል አይደለም አይደለ? አባዬ ያላደረከውም አይደለ ስትል እንግዲህ በዛም ነግራለች ማለት ነው። ከዛም እንግዲህ ዳግምም ደግሞ ከቤት መጥቶ ምርመራው ተጀምሯል። የአባቴን ነገር እያፈላለኩ ነው፣ ሬሳው ከዚህ ከጓሮ ተገንቷል፣ ብራዝሪቱም ተገንቷል እያለ እንግዲህ እያወራቸውም ነበረ። ከዛም በመጀመሪያ እንግዲህ ወይዘሮ ዝናሽም ሁለተኛ እንደዚህ አይነት ወሬ እንድታወራ አልፈቅድልህም፣ ልጄ ሊዳር ስለሆነ ነው አደለ? ወይንስ እሱ የሚያፈቅራትን ሰው ሊያገባብ ስለሆነ የምታፈቅራትን ሰው ሊያገባብ ስለሆነ ነው አይደለ እንደዚህ ይሆንክ ያለው? ቢያንስ እንኳን ምን አለበት ሰርጉ ካለፈ በኋላ ቀስ ብለን አብረን ብንፈልገው ትለዋለች። የኔ ስሜት አይሰማሽም አይደለ? የኔ ህመም አይሰማሽም አይደለ? እሱ ሲያገባ ሳያገባን የሚመለከተኝ ነገር አለ ብሎ እንግዲህ ለወይዘሮ ዝናሽ ዛቻውን ለቆባታል ማለት ነው። ከዛም በመጨረሻ ላይ እንግዲህ እና ተረጋጋ እያልኩህ ነው፣ በእንደዚህ አይነት መንገድ ደግሞ እንድታናግረኝ አልፈቅድልህም፣ እረፍ እያለችውም ነበረ። ከዛም እሱም ደግሞ እንዴት አባዬ እኔ እኮ ዝም ብዬ እንጂ ላይተሩም ከዚህ እንዳለ አውቃለሁ ብሏል ማለት ነው። ከዛም እንግዲህ ነኤሚንም ደግሞ ብድግ አድርጋ እኛን ሁላችንንም እየጠረጠርከን ነው ምንድን ነው የምትለው? አሁኔ ለፖሊሶቹም ራሱ ናሆም አባቴን እንደሚጣላው ተናግሬያለሁ ብሎ ተናግሯል። ጭራሽ ናሆምን ነው በዚህ ደረጃ የምትጠረጥረው? ናሆም ነው ገዳይ ብለህ ታስባለህ? ብለው እንግዲህ እየጠየቁት ነበረ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰቡ ነው ስል በአክብሮት ተጠይቃለሁ ማለት ነው። ዛሬ እንግዲህ የመጣሁላችሁ በአዲስ ድራማ በኑሃሚን ነው። እንግዲህ ኑሃሚንም እንደምታዩት ዳግም ክሱን ጀምሯል ማለት ነው። እኔ ቆሜማ አንተ አታገባትም፣ አንተ በጭራሽ አታገባትም እያለ ነበረ ዳግም እንግዲህ የወንድሙ ሚስት እንደሆነች እያወቀም ሊተዋት ፍላጎት የለውም። ምክንያቱም እሱ ወንድሜ አይደለም ብሎ ነው የሚያስበው፣ ራሱን የሚያስበው እንደ ባዳ አድርጎ ነው ለየናቱ ልጅ እንዳልሆነ ስላወቀ በቃ ይሄ ምን አባቱ የሚለው ነገር ውስጡ ላይ አድሯል ማለት ነው እንዳንዳንዶቹ ሰው። በመጨረሻም እንግዲህ እኔ አባቴን እያፈላለኩኝ ነው ያለሁት። ፖሊሶቹ ምርመራውን ቀጥለዋል። የአባቴ ከሬሳው ላይም ብራዝሬቱ ተገንቷል ሲላት እንግዲህ ያንን ብራዝሬት አባቴ ብቻ ነው እንደሚለብሰው አንተ ብለዋለች። ከዛም በመጨረሻ እንዴት ነው አባቴ ብቻ ነው ደግሞ እኔ ነኝ የሰጠሁት ለልደቱ እኔ ነኝ የሰጠሁት አባዬ እወድሃለሁ ከልጅ ከሚወድህ ልጅ ከዳግም የሚል ጽሑፍ አለበት ብሏታል። ከዛም በመጨረሻ ላይ እንግዲህ ደንግጣለች። እባክህን ዳግም ተረጋጋ፣ ሁሉ ነገር በጊዜው ይሆናል። አንተ እሱ እንዳባት እያደረገህ አይደለ? ላይኩን እኮ ከልጅ አሳስንሶ አላየህም። አንተ ለምንድን ነው እንደዚህ የምትሆነው? ለምንድን ነው አሁን በሰርጉ ጊዜ ቤቱ ሰላሙን አገኘ ስል ደግሞ አንተ ደግሞ ሌላ ታሪክ የምታመጣ ለምንድን ነው? ወይንስ የናሆም ሰርግ አብሮ እንዳይሄድ ፈልገህ ነው? ዳግም እንደዚህ እያሰብክ ነው ብላ ስትጠይቀውም እንግዲህ እሱን ብድግ አድርጎ ምንድን ያላተኝ አንቺ ለሱ ነው እንደምታብሪ ትክክለኛ ልጅሽ እኮ እኔ ነኝ ብሏታል። እና ትክክለኛ ልጅ ብትሆንስ ብለዋለች። ለእኔ ነው ማገዝ ያለብሽ እማዬ እባክሽ ከጎን ይሄድ በጥፊ ብለዋለች። እንግዲህ በጣም በሚያሳዝንና በሚያናድድ ሁኔታ ዳግምን ማንም እየተረዳው አይደለም። በጣም በሚያናድድ ሁኔታ ማለት ነው። ዳግምም እንግዲህ ስለሚያፈቅራት የሚያፈቅራትንም ሴት ስለተቀማ አባቱንም ስለሞተ ማንም ከጎኑ ሊቆም ፍላጎት የለውም ማለት ነው። ሊረዳውን ቢፈልግም እንግዲህ ዳግምም ደግሞ ናሆምም ደግሞ ጭራሽን የተጠረጠረኛለህ ብሎ እንግዲህ
በጥፊ ማሞቀውታል ማለት ነው። መምታት አልነበር። ከዛም እንዴት በጥፊ ትመታዋለህ ብላ እንግዲህ ዳግምን ናሆምን እንደመማታት ወይዘሮ ዝናሽን ዳግምንም ጨምራ መትተዋለች ማለት ነው። በጣም በሚያናድድና በሚያበሳጭ ሁኔታ እንግዲህ ዳግምን የሚረዳው ሰው ጠፍቷል ማለት ነው። ከዛም በመጨረሻ ላይ እንግዲህ አንተ በጣም ታሳፍራለህ፣ አንተ እንዴት በዚህ ደረጃ ዳግምን ትጠረጥረዋለህ? ማለትም ናሆምን ትጠረጥረዋለህ? እንዴት ወንድምህን በእውነት በጣም አዝንልህ ነበር። አሁን ግን አፍሬ ይባሃል፣ አሳፍረኸኛል ብለዋለች እንግዲህ ነኢሚን እንግዲህ ማለት ነው። እባክሽ ወደዛ ውጪ ምናምን ብሏታል። ከዛም ሆን ብለህ ይህን ሰርግ ለማበላሸት ነው ምናምን ብላ እንግዲህ ወይዘሮ ዝናሽም ተናዳበታለች ማለት ነው። ከዛ ወይኔ አባዬ እያለ እንግዲህ ዳግምን በጣም እያለቀሰ ነበረ እውነት ለመናገር እንግዲህ ለሰርጉ። ከዛም እንግዲህ ናሆምም ደግሞ ሂዶ ለኑሐሚን ነግሯታል ማለት ነው። ኑሐሚንም ደግሞ እንግዲህ አይለም በጭራሽ አይልም፣ ወይም ደግሞ አንተን ለመበቀል እኔ ስለያስክበት አንተን ለመበቀል ፈልጎ ከሆነ እኔ ራሴ ደውዬ ጠይቀዋለሁ ብላ እንግዲህ ደውላ ለተጠይቀው ስትል አስቆሟታል ማለት ነው። ረፊ እንዴት እንደዚህ ያስባል? እንዴት እንደዚህ ያደርጋል? በዚህ ደረጃማ ክፋት አይሰራም፣ በዚህ ደረጃማ አይሆንም ብላ እንግዲህ ደውላለት ነበረ፣ አግኝታውም ነበረ። ቆይ ዳግም እንዴት አስበኸው ነው? እንዴት ነው ያሰብከው? ግን ለምንድን ነው ምናምን ስትል ሲለው አንቺ አባቴ መሞት ሳያሳስብሽ የኔ መደብደብ ሳያሳስብሽ የእሱ መጠርጠር ነው አይደለ ያሳስብሽ? ምን ነው ገና ሰርጉ ሳይሰረግ ዋስነኛልሽ ብሏታል ማለት ነው። ከዛም በመጨረሻ በጣም ታሳፍራለህ። በጣም አንድ እውነት አልንገርህ፣ እኔ መቼም ቢሆን የናሆም ነኝ ስትለው አሁንም ደግሞ የናሆም ነው ልትይ ነኝ አውቃለሁ። እኔ እኮ አይደለሁም አባቴን በጣም ይጠላዋል። እሱና እናቴ በጣም ይጠሉታል አባቴ። ለዛም ደግሞ ተጠርጣሪ አድርጊያቸዋለሁ። ምነው አንቺ ከምታውቂው ነገር አለ እንዴ? አንቺ የምታውቂው ነገር አለ እንዴ ብሏታል ማለት ነው። ከዛም እንግዲህ አቶ ላይኩን ወደ ቤት ሲሄድ እንግዲህ ወይዘሮ ዝናሽ ተቀብላ እንግዲህ አቶ ላይኩንን ላይኩን ዳግም ክስ ጀምሯል፣ እያጣራም ነው እንግዲህ የአባቱን ሀብልም እጁ ላይ አግኝቶታል ስትለው ምን እንዴት ማን ነገረው ስትለው መቼም ሌላ ማን ይሆናል ብለህ ነው ከኤርሚያስ ውጪ ተደውሎ ኤርሚያስ እንደዛ ብሎታል እንግዲህ መርመራም ጀምረዋል ብሎናል እና ዳግም ደግሞ ናሆምን ደግሞ እየጠረጠረው ነው ስል ምን ናሆም ልጄ ባላደረገበት እንኳን አያድርገው እኔ ራሴ እጄ ለመንግስት እጄን እሰጣለሁ፣ ማለትም ለፖሊስ እጄን እሰጣለሁ። እንደውም የህሊና ጸጸት ራሱ አላስቀምጠኝ ብሏል ሲላት እንደዛማ አታደርገውም። በስንት መከራ ያቆንኩትን ቤቴን ወይም ደግሞ በስንት መከራ ያቆንኩትን ህይወቴንማ መልሰት ያለም አታደርገውም። አንተ እንደዛ አድርገህ እጅህን ሰጥተህ ለመንግስት ከሰጠህ እመነኝ፣ እኔንም እንደምትቀብረኝ እመን። እኔም ራሴን እንደው ሲጣ የማደርግልህ አታደርገውም። እንዴት እንደዚህ ታስቢያለሽ ብሏታል ማለት ነው። ለምን አላስብም? በስንት መከራ ያቆምኩትን ትዳሬን አንተ እንዴት እንደዚህ ታስባለህ? እና መማረግ ይሻለኝ አላቅም ብለህ ሽምጥጥ። አንቺ የእውነት ከፖሊስ ፊት እንደዛ የማደርግ ይመስልሻል ብሏታል። ከዛም እሷ ታደርገዋለህ ላይኩን ለእኛ ስትል ታደርገዋለህ ብለዋለች ማለት ነው። ከዛም በኋላ እኔ እኮ የገረመኝ ለምን ኤርሚያስን ዝም እንዳልነው ነው። አኪድ አምራናት ሄዳ ኤርሚያስ የነገረችው ኤርሚያስ ነው። አሁን ኤርሚያስን ለምን ቸላ እንዳልነው ነው እኮ ያቃተኝ። ለምን ኤርሚያስን ግን የሆነ ነገር አናደርገውም ብላለች ማለት ነው። ይሄ ውሻ ዛሬም ከህይወት አይወጣም አይደል እያለች እንግዲህ ነኢሚንም እየተናደደች ነበር። አቶ ላይኩም እንግዲህ በጣም በጭንቀት ሊፈነዳ ነው ላይ እንግዲህ ዳግምም ደግሞ እንዲያው መቼም ገዳዬ ከፊቴ ነው ያለ አንዱ ነገር ልንገርሽ ኑሐሚን ይላታል። ላይተሩ ለራሱ እኮ ከነባየ ሶፋ ስር ነው ያገኘሁት፣ ከነጋሼ ሶፋ ስር አግኝቼዋለሁ። ላይተሩ ለራሱ ያቺ ላይተር እንኳን ብትጠፋ እንኳን ይላታል። ቤንዚል እያስሞላ ነው የሚጠቀምበት፣ ሌላ ላይተር አይገዛም። ያቺ ላይተር የአባቴ ናት። ሁለተኛ ደግሞ ብራዝሬቱ ደግሞ ከእጁ ላይ ነው። ስለዚህ እኔ የምጠረጥረው እናቴንና ኑሐሚን ነው ብሏል እንግዲህ እና እኔንም ልጠረጥሬ ነው፣ ሁላችንም ልዘፈዘፈን ፈልግሃል ብለዋለች። በቃ ኑሐሚን እንግዲህ ጣብቃ ገብታለች ማለት ነው። አኪድ ደግሜ ነግራቸዋለሁ። በዚህ በምርመራ ውስጥ እንግዲህ ላይኩን አባት እንዳልሆነና የላይኩንን አባት ኑሐሚን እንደምታመጣው ሰርጌንማ አታበላሽም ብላ ኑሐሚን እንደምታመጣው አምራንም ደግሞ እንግዲህ ከሰርጓ ላይ ነገር እንደምትበጠብጥ ማለትም አምራን ናት የሰርጉ ቀን የምታበላሸው እንጂ የዳግም አባት አይደለም
ከዛም እንግዲህ በመጨረሻ ላይም ደግሞ ዳግምን እንደዛ ብሏል ማለት ነው። ዳግምም እንግዲህ አባቱ እንደሚመጣለት እና ሆን ብሎ ነገር እየፈለገ ነበር ማለት ነው። ምክንያቱም ያን ብላዝሬት የተገኘው ብላዝሬት የዳግም የአባቱ ውሽማ የነበረች ለብሰው ስለነበረ የተቀበረችውም የዳግም የእንጀራ እናቱ ናት ማለት ነው። ምክንያቱም እንደዛ ነው መሆን ያለበት ድራማው። እንደዛ ስለሚሆን የዳግም የእንጀራ እናት ናት እዛ ጋር የተቀበረችው። አምጥተው የቀበሯትም እነሱ ናቸው። ምክንያቱም ከዳግም ጋር ትጣላ ስለነበረ ድሮ ወደ ወይዘሮ ዝናሽ ከመምጣቱ በፊት ከዳግም ጋር ትጣላ ነበረ እና በዛ ሰዓት እንግዲህ እሱን ለማስባል ነው ያመጡት። ግን ደግሞ የዳግም አባት አልሞትም። አቶ ሰበቱ አልሞተም። ሰርጉን የሚያበላሹት ኤርሚያስና አምራን ናቸው እንጂ የዳግም አባት መሞቱ አይደለም ሰርጉን የሚያበላሸው። እውነት ለመናገር ዳግም ግን በጭንቀት ውስጥ ነው ያለ። ለምን ትላላችሁ? ለምን አባቱ በፖሊስ ሊያዝ ስለሆነ፣ የዳግም አባት ወንጀል ስላለበት በፖሊስ ሊያዝ ስለሆነ ፖሊሶች ናቸው የያዙት። የዳግምን አባት የያዙት ፖሊሶች ናቸው። እስር ቤት ነው ያለው። ግን ይህን ነገር ደግሞ ማነው ዝናሽንና አቶ ላይኩን ሬሳውን ይዘውት ይወጡ? የማን ነው ካላችሁ አሻንጉሊት ነው። ምክንያቱም ዳግም ስለመጣባት ወይዘሮ ዝናሽ አቶ ላይኩንን ለመበቀል ነበር ያሰበችው። ለመበቀል አስበው ነው እንደዛ ያደረገች እንጂ የዛን ቀንኑ ደንግጦ ነበር የወጣ። አቶ ላይኩን ደንግጦ ስለወጣ ግን እሷ ውጣ ሄድ ውጣ ሞታ ሀላሉ ውጣ ብላ አስወጥታ እንትኑን ብለዋለች ማለት ነው። ማለትም አሻንጉሊት አድርጋ ሬሳ ነው ብለዋለች። እሱም በጭንቀት ተወጥሮ ስለነበረ እና ከዛም ደግሞ ተደብቆ ስለነበረ ነው ያንን ሬሳ እንደዛ ለማውጣት የቻለች። ለምክንያቱም አክሲዮን እሰጠዋለሁ ብሏት ስለነበረ ለዳግም አክሲዮን እሰጠዋለሁ እንደ ልጅ አድርጌ ይዘዋለሁ ብሏት ስለነበረ በመጨረሻ ላይ እንግዲህ ሚስጥሬን አምራንም ይዛብኛለች ኑሐሚንም ይዛብኛለች ብላ ስላሰበች በዚህ እንትን ለማስባል ፈልጋ ነበረ። ለመወንጀል ፈልጋ ነበር። አቶ ላይኩንን ጥፋተኛ ለማድረግ አስባ ነበረ። ያ ነገር አልተሳካላትም። ዞሮ ከራሷ ነው የመጣባት፣ ወደ ራሷ ነው ተጠምጥሞ የመጣ ማለት ነው። ምክንያቱም አቶ ላይኩን ሲያውቅ ምንም አላለም። ልጇ እንደሆነ ሲያውቅ ምንም አላለም። የራሱን ጥፋት ስላልተናገረ መጀመሪያ ማለት ነው። እና ይህ ሁሉ ሴራ የወይዘሮ ዝናሽ ነበረ። ግን ያን ዝናሽም ደግሞ አልተስተካከለላትም፣ እንዳሰበችው አልሄደም። ግን ደግሞ የዳግምን አባት ፖሊሶች ይዘውት ይፈልግ ስለነበረ በህግ ይፈልግ ስለነበረ ፖሊሶች ይዘውታል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ግን የዳግምንና የኑሐሚንና የናሆምን ሰርግ የሚያበላሹት አሁንም አምራንና ኤርሚያስ ናቸው። እንትናማኑ ኒኢሚንም ደግሞ በጣም እያዘነችና እየተናደደች ነበር የሄደችው ወደ ኤርሚያስ ማለት ነው። ያንተ ልጅማ አላሳድግም ልጁን አስወጣዋለሁ ብለዋለች። ለምንድነው የምታስወጪው ስላት እንዳንተ አይነት አረመኔና እሾህ ለእኔ ህይወት አይገባኝም፣ ደግሜ ነው የምነግርህ አይገባኝም ብለዋለች። አቶ ላይኩንም ከጸጸት እንዲያርፍ አቶ ሰበቱ ውጣ ካለህበት ለማለት እወዳለሁ። እነሱም ይዳሩና እንግዲህ የደፈረሰው ደፍርሶ የጠራው ጠርቶ ይዳሩበትና ድራማችንን በተጠናቀቀ ሁኔታ እንድናጠናቀቅ ለማለት እወዳለሁ። በሌላ በኩልም እንግዲህ አቶ ሰበቱ በቃ ፖሊሶች ተናገሩ፣ መርምሩ። ከመርመራችሁ በኋላም እንግዲህ ሸዋሮቢት ማረሚያ ቤት እንደታሰረ አድርጋችሁ ይዛችሁት ነው። የግድ ሰበቱ መምጣት አለበት እንጂ መሞት የለበትም። ዳግም ካለበት ጸጸት መውጣት አለበት። ዳግም ከቀናት በዚህኛው የእሱ ፍቅር ተቀምጦ በዚህ ገጥ ደግሞ አባቱን ተቀምጦ በዚህ ገጥ ደግሞ ሁሉም ሰው ሊረዳው ፍላጎት የለውም። ዳግምም እንግዲህ ይዞ ነው ድቁስቁስ አድርጎ የመታው። ይሄ ደግሞ ተገቢ አይደለም። የመጨረሻ ህገወጥ የሆነ ነገር ነው በእውነት ማለት ነው። እና ምን ልላችሁ ፈልጌ ነው የዳግም አባት መምጣት አለበት። አምራንም እንግዲህ ተንኮሏን እንደቀጠለች ነው። ኤርሚያስንም ደግሞ አቶ ላይኩን ያሳፍነዋል። አቶ ላይኩንም ስለሚያሳፍነው ኤርሚያስን ያግተዋል። ከዛም በኋላ እያንዳንዱ አንድ ባንድ የሰራትን ሴራ ከውጩ ነው ያደረጋትን ነገር አቶ ላይኩን ያስተፋዋል ማለት ነው። ማንን? ኤርሚያስን። ኤርሚያስ ዛሬም ቢሆን እንደፈለገ እየተንጣጣ ነው፣ ግን ደግሞ አይለቀውም። አቶ ላይኩን በጣም ህይወቴን ትዳሬን አመሰቃቅሎታል እያለ እየፈከረበት ነበር ማለት ነው። በሌላ ቀጣይ ቪዲዮ ይዤላችሁ እስከምመጣ መልካም ጊዜ